የጋብቻዋ ፍጻሜ የህይወቷ መጨረሻ እንደሆነ አስባ ነበር። ግን እንደዚህ አልነበረም። እንባዎቿ እውነተኛ ሊሆኑ ይችላሉ። ህመሙ ጥልቅ ሊሆን ይችላል። የወደፊቱም አስፈሪ ሊመስል ይችላል። ግን እህቴ በጥንቃቄ አድምጪኝ። ትዳርሽ አብቅቷል፣ ህይወትሽ ግን አልተጠናቀቀም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የምትመለከቱት ኢቅራ ቲዩብን ነው። በዚህ ቪዲዮ ስለ ፍቺ እንዲሁም ከፍቺ በኋላ ያለ ህይወትን እንወያያለን። አንቺነትሽን እንደገና አብረን እንገነባለን። የአላህን ቃል አብረን እናስታውሳለን። የተሻለ ነገር አብረን እንገነባለን። ስለ ጥንካሬሽና ስለ ዋጋሽ በጥልቅ እንወያያለን። ቻናሉን ሰብስክራይብ በማድረግ የዚህ ቤተሰብ አካል ሁኚ። ለሚያስፈልገውም ሰው ይህንን ሼር አድርጊለት። ኮሜንት ላይ በቀጣይ ምን እንድንሰራልሽ እንደምትፈልጊ ጻፊልን። አላህ ታሪክሽን ገና አልጻፈውም። ስለዚህ እንባሽን አብሺ፣ ጭንቅላትሽን ቀና አድርጊና መራመድሽን ቀጥይ። ምክንያቱም አንዳንድ ጊዜ ልብሽን የሚሰብረው ምዕራፍ ወደ አላህ የሚመልስሽ ምዕራፍ ሊሆን ይችላል። ቻናላችንን ሰብስክራይብ በማድረግ የቤተሰባችን አካል ይሁኑ። ቪዲዮን ላይክ እያደረጋችሁ ጀምሩ። ለሚያስፈልገውም ሰው ሼር በማድረግ አጋሩልን። ሐሳብ አስተያየታችሁንም ኮሜንት ላይ አጋሩ። በአንድ ወቅት የትዳር ታሪኳ ለዘላለም የሚቀጥልበት ቦታ እንደሚሆን የምታምን ሴት አለች። ህልሞች ነበሯት፣ ተስፋ ነበራት። ቤት፣ ጓደኝነት፣ ሰላምና ከምትወደው ሰው ጋር የምትገነባው የወደፊት ህይወትን አስባ ነበር። ነገር ግን አንዳንድ ጊዜ ህይወት በአእምሯችን ውስጥ የፈጠርነውን ምስል አይከተልም። አንዳንድ ጊዜ ጋብቻ ያበቃል። አንዳንድ ጊዜ እንደሚቆይ ያሰብሽው ሰው ያለሱ መኖርን መማር ያለብሽ ሰው ይሆናል። አንዳንድ ጊዜ መስጠት ያለብሽን ሁሉ ትሰጫለሽ እና ግን ጋብቻው አይቀጥልም። እና ፍቺ ሲከሰት አንዲት ሴት በውስጧ የሆነ ነገር እንዳበቃ ሊሰማት ይችላል። ራሷን ትመለከትና አሁን ምን ላድርግ ብላ ታስብ ይሆናል። እንደገና የሚያከብረኝ ሰው ይኖራል? እንደገና የሚወደኝ? ሰዎች ሁሉ ጊዜ በተለየ ይመለከቱኛል። አልተሳካልኝም፣ ህይወቴ አብቅቷል። ዛሬ ግን ለዚያች ሴት አንድን ነገር በግልጽ መናገር እፈልጋለሁ። ጋብቻሽ አብቅቷል፣ ህይወትሽ ግን አላበቃም። ታሪክሽ በፍቺ ወረቀቶች ላይ አላበቃም። በትዳራችሁ መጨረሻ ላይ ዋጋሽ አልጠፋም፣ ክብርሽ አልጠፋም፣ የወደፊት ዕጣ ፈንታሽ አልጠፋም። እና ከሁሉም በላይ ደግሞ አላህ አልተወሽም። አሁንም የአላህ ባሪያ ነሽ። የወደፊት ዕጣ ፈንታሽ አልጠፋም። ህልም አለሽ፣ አሁንም ተሰጧለሽ። አሁንም ሊፈወስ የሚችል ልብ አለሽ። ዛሬ ማሰብ በማትችው መንገድ ውብ ሊሆን የሚችል ህይወትም አለሽ። ፍቺ